አሁን አምስተኛው ወር ላይ ነው የምንገኘው። የ2018 ዓመተ ምህረት የትምህርት ካላንደር በጣም እየፈጠነ ነው። 12ኞችም ተፈታኞች አጭር ጊዜ ነው ያላችሁ። ቢያንስ ከአራት ወር ያነሰ ጊዜ ነው ያላችሁ። አራት ወር ብለን ብንወስደው እንኳን በዚህ አራት ወር ውስጥ ያላችሁን ነገር ማጥናት ያለባችሁን ነገር ከቨር ማድረግ ያለባችሁን ኮርሶች እያንዳንዱን ትምህርት ማለት ነው ለማጠናቀቅ ጥረት ማድረግ አለባችሁ። ምክንያቱም ከ9ኛ ክፍል እስከ 12ኛ ክፍል ያሉትን የትምህርት አይነቶች ስለሆነ የምትፈተኑት የአራት ዓመት ስለሆነ የምትፈተኑት ጊዜያችሁን በአግባቡ መጠቀም ይኖርባችኋል ማለት ነው። በዛሬው ቪዲዮ የ12ኛ ክፍል የ2018 የመፈተኛ ጊዜ ወይም ደግሞ የፈተና ቀን ትምህርት ሚኒስቴር ባለፈው ነሐሴ ወር የትምህርት ካላንደር ይፋ ባደረገበት ወቅት የ12ኛ ክፍል ኢንተራንስ ፈተና ይሆናል ብሎ ያሰበበትን ወይም ደግሞ ካላንደር ላይ ያስቀመጠውን የምነግራችሁ ይሆናል። ሌሎችም የሁሉንም የሃይ ስኩልንም ፕራይመሪ ስኩልንም ማለት ነው ከ1 እስከ 8 ያሉትንም እስከ ዩኒቨርሲቲ ድረስ እስከ ኤግዚት ኤግዛም ድረስ ያለውን ጀነራል የሆነ አካዳሚክ ካላንደር ይፋ አድርገው ነበረ። በዛን ሰዓት እንግዲህ ለኤግዚት ኤግዛምም ለ12ኛ ክፍልም ለዩኒቨርሲቲ ተማሪዎችም ለእያንዳንዱ ተማሪ የሚሆን ካላንደር አዘጋጅቷል እና በዛ መሰረት 12ኛ ክፍሎች ያንን ታሳቢ በማድረግ አትሊስት ሚኒመም ቀኑን በዛ ወስዳችሁ ከዛ ሊያልፍ ይችላል ወደዚህ ሊመጣ ይችላል ማለት ነው። ያንን ታሳቢ በማድረግ እንድትዘጋጁ ማለት ነው የምነግራችሁ። ስለዚህ ወደዛ ቪዲዮ እንሄዳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለ12ኛ ክፍል ሼር አድርጉላቸው ማለት ነው። ስለዚህ ትምህርት ሚኒስቴር የ2018 የትምህርት ዘመንን የከፍተኛ ትምህርት አካዳሚክ ካላንደርን ይፋ አድርጓል። ያው ባለፈው እንደነገርኳችሁ ባለፈው ነሐሴ ላይ ነው። ስለዚህ በትምህርት ሚኒስቴር ይፋ የተደረገ ነው ማለት ነው። ስለዚህ የእያንዳንዱ የትምህርት እንቅስቃሴዎችን ነው ይፋ ያደረገው ማለት ነው። ስለዚህ እንደነገርኳችሁ ነው የተወሰነ ከአራት ወር ያልበለጠ ጊዜ ነው የሚኖራችሁ። በዛ ከተባለ 5 ወር ነው ቢያንስ እስከ ሰኔ እንኳን ቢሄድ አካዳሚክ ካላንደሩ እንደወጣው ቢሄድ 5 ወር ነው የሚኖራችሁ ማለት ነው። ስለዚህ የ12ኛ ክፍል ናሽናል ኤግዛም ወይም ደግሞ ግሬድ 12 ናሽናል ኤግዛም ከሰኔ 22 እስከ ሐምሌ 10 ባለው ጊዜ ውስጥ ነው የሚሆነው ማለት ነው። ስለዚህ ሰኔ 22 ሊጀምር ይችላል ወይም ደግሞ ሐምሌ 10 ሊጀምር ይችላል ማለት ነው። ስለዚህ በዛ ጊዜ ውስጥ ባለው ታይም ኢንተርቫል ማለት ነው የጊዜ 12ኛ ክፍል ተፈታኞች ልትፈተኑ ትችላላችሁ። ግን እዚህ ጋር ሌላው ደግሞ በ2018 ዓመተ ምህረት የሚካሄድ ምርጫ አለ የኢትዮጵያ ማለት ነው። ምርጫ ስለሚኖር በዛ ምክንያት ፈተናው ወደዚህ ሊመጣ ይችላል ወይ ደግሞ ወደዛ ገፋ ሊያደርጉት ይችላሉ። ስለዚህ ወደ ሐምሌም ሊሄድ ይችላል፣ ወደ ግንቦት መጨረሻዎችም ሊመጣ ይችላል። ስለዚህ ይህ አይሆንም ተብሎ ደግሞ እንዲገመት የሚያደርገው እናንተ የምትፈተኑት ከሬሜዲያል ቀጥሎ ስለሆነ ሬሜዲያል ከተፈተኑ በኋላ ስለሆነ ሬሜዲያል እንደባለፈው ዓመት ግንቦት 26 ግንቦት አካባቢ ቢጀምሩ እናንተ ደግሞ እንደባለፈው ሰኔ 18 አይደል ባለፈው የጀመሩት እናንተ ወደዛ ሊሄድ ይችላል ማለት። ስለዚህ ከሰኔ 22 እስከ ሐምሌ 10 ድረስ ባለው ጊዜ ውስጥ ራሳችሁን በመዘጋጀት የ12ኛ ክፍል ፈተናችሁን ዝግጅታችሁን መቀጠል ትችላላችሁ ማለት። ስለዚህ ባላችሁ 5 ወር እና ሚኒመም ደግሞ 4 ወር ጊዜ ውስጥ ያለውን ከቨር ማድረግ ያለባችሁን እያንዳንዱን ትምህርት አይነት ከቨር ማድረግ ይኖርባችኋል ማለት ነው። ስለዚህ ከሰኔ 22 እስከ ሐምሌ 10 ባለው ጊዜ ውስጥ 12ኛ ክፍሎች ትፈተናላችሁ። ይህም ደግሞ ራሱ ትምህርት ሚኒስቴር አካዳሚክ ካላንደር ብሎ የሁሉንም ያወጣው ነው ማለት ነው። እስከ ኤግዚት ኤግዛም ድረስ አለ። ስለዚህ እያንዳንዱ የትምህርት ደረጃ ወይም ደረጃ በደረጃ የ8ኛ ክፍል የ12ኛ ክፍል የዩኒቨርሲቲ ተማሪዎች የሚጨርሱበት ኤግዚት ኤግዛም እያንዳንዱን ያስቀመጠው ካላንደር ስለሆነ አትሊስት በዛ ካላንደር ነው ሊመራ የሚችለው። ካልተመራም የተወሰነ ቀን ነው ሊጨምር የሚችለው፣ የተወሰነ ቀን ወደዚህ ሊመጣ ይችላል ማለት። ስለዚህ ሚኒመሙን ወስዳችሁ 4 ወር አለኝ ብላችሁ በዛ ጊዜ በመዘጋጀት ራሳችሁን ለፈተናው ብቁ ማድረግ ይኖርባችኋል ማለት ነው። ስለዚህ የትምህርት ሚኒስቴር ካላንደር ያወጣው ነሐሴ ላይ የወጣ ካላንደር ነው። ያ ካላንደር ምንድነው የሚለው ከሰኔ 22 እስከ ሐምሌ 10 ባለው ጊዜ ውስጥ 12ኛ ክፍል ናሽናል ኤግዛም ትፈተናላችሁ ማለት ነው።